እንዴት ሰነበታችሁ? ክብር ለእግዚአብሔር ይሁን። መዝሙር መጽሐፍ ምዕራፍ 100 እናወጣና እናነባለን። መዝሙር 100 ከአዲሱ መደበኛ ትርጉም ላይ ነው ማነበው። እናንተ ከያዛችሁት ብዙዎቻችሁ ከያዛችሁት ትርጉም የተለየ አይደለም። የምስጋና መዝሙር ይላል ርዕሱ። 5 ቁጥሮች ነው ያሉት። ምድር ሁሉ ለእግዚአብሔር እልል በሉ፣ እግዚአብሔርን በደስታ አገልግሉት፣ በፍስሐ ዝማሬ ፊቱ ቅረቡ፣ እግዚአብሔር አምላክ መሆኑን እወቁ። እሱ ፈጠረን፣ እኛ የእሱ ነን፣ እኛ ሕዝቡ የማሰማሪያው በጎች ነን። በምስጋና ወደ ደጆቹ፣ በውዳሴ ወደ አደባባዮቹ ግቡ፣ አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም ነውና ታማኙነቱም ከትውልድ እስከ ትውልድ ነው። እግዚአብሔርን በደስታ አገልግሉት። እኔ ባለፉት ሳምንታት እግዚአብሔር ስለሰጠን እረፍት እናመስግነው። እግዚአብሔር ገንዘቡ ስላደረገን እናመስግነው። 1-2 ሳምንት ሌላ አገልግሎት ነበረኝ፣ ግን በደንብ ተከታትያለሁ ደጋግሜ። ባለፈው ሳምንት እግዚአብሔር አገልጋዮቹ ስላደረገን እናመስግነው የሚል መልእክት ሰምተናል። ዛሬ መዝሙር 100 ቁጥር 2 ላይ ያለውን በተለይ የመልእክታችን ርዕስ እግዚአብሔርን በደስታ አገልግሉት። እዛኛው ትርጉም ላይ ተገዙለት ይላል። መገዛትና ማገልገል አንድ አይነት ነው። እግዚአብሔርን በደስታ አገልግሉት ከባለፉት መልእክቶች ጋር የተገናኘ ነው ወይም የቀጠለ ነው። የዕብራይስጥ መጽሐፍ ቅዱስ የሚያጠኑ ሰዎች በመዝሙር መጽሐፍ ላይ ርዕስ ያለው በመጀመሪያው በኦሪጂናል የዕብራይስጥ መጽሐፍ ላይ ርዕስ ያለው ርዕስ የተሰጠው ገና ሲጻፍ መዝሙር 100 ነው ይላሉ። ሌሎቹ እንግዲህ ከዛ በኋላ አባቶቻችን እያነበቡ ርዕስ ሰጥቷቸዋል። አሁን መዝሙር 90ንም 91ንም ብናነብ ርዕስ እናገኛለን። የኦሪጂናሉ ላይ ግን የምናገኘው መዝሙር 100 ላይ ብቻ ነው። ርዕሱ ደግሞ ምንድነው የሚለው? የምስጋና መዝሙር። የምስጋና መዝሙር የሚጀምረው ራሱ መዝሙሩ የሚጀምረው የምስጋና ጥሪ በማቅረብ ነው። ጥሪውን ደግሞ የሚያስተላልፈው ለማን ነው? ለምድር ሁሉ ነው። ምድር ሁሉ ለእግዚአብሔር እልል በሉ። ለእስራኤል ብቻ አይደለም፣ ለእስራኤል ብቻ አይደለም፣ ለምድር ሁሉ። ምድር ሁሉ ለማን? ለእግዚአብሔር እልል በሉ። ምድር ሁሉ እኔም አለሁበት ማለት ነው። ምድር ሁሉ አንቺም አለሽበት ማለት ነው። ምድር ሁሉ አንተም አለህበት ማለት ነው። ጥሪውን እቀበላለሁ የሚል ሰው ለእግዚአብሔር 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 ምድር ሁሉ ምድር ሁሉ ኢትዮጵያ ለእግዚአብሔር እልል ትበል። አፍሪካም ለእግዚአብሔር እልል ትበል። አውሮፓም ለእግዚአብሔር እልል ትበል። ሰሜን አሜሪካም ለእግዚአብሔር እልል ትበል። ደቡብ አሜሪካም ለእግዚአብሔር እልል ትበል። አውስትራሊያም ለእግዚአብሔር እልል ትበል። አንታርክቲካም ለእግዚአብሔር እልል ትበል። ምድር ሁሉ ለእግዚአብሔር እልል
ለምንድን ነው እልል የምንለው? የደስታ ድምፅ ነው። በብዙ የመጽሐፍ ቅዱስ ክፍሎች ያው እኛ በአማርኛ እልልታ የደስታ መግለጫ ስለሆነ ነው እልል የሚል ቃል የተተረጎመልን እንጂ የደስታ ድምፅ አሰሙ ማለት ነው። ይሄ ስፍራ ይሄ ጉባኤ የደስታ ድምፅ የሚወጣበት ጉባኤ ነው። ይሄ እግዚአብሔር ጉባኤ ነው እና የእልልታ ድምፅ ማለት የደስታ ድምፅ በደስታ አገልግሎት ከማለቱ በፊት ምን ይላል? መጀመሪያ ስትገናኙ ራሱ በደስታ ድምፅ ተገናኙ። ለእግዚአብሔር ምን በሉለት? ለምን መሰላችሁ? ሞቅ ለማድረግ አይደለም። በደስታ ድምፃችን የሚወድቅ የሚያፍር ቀስሞ የሚሰበር የሚከታተለን ጥሎን የሚሄደን ነገር ስላለ ለእግዚአብሔር እስራኤላውያን የደስታ ድምፅ የሚያሰሙት በተለይ ንጉሳቸው ከተገኘ የደስታ ድምፅ ጩኸት ይጮሃሉ። ታቦቱ ሲገኝ ታስታውሳላችሁ፣ የፍልስጤም ምድርን እስኪያንቀጠቅጡ ድረስ የደስታ ድምፅ ያሰማሉ። ንግስቲቱም ከተገኘች ይጮሃሉ፣ የደስታ ድምፅ ያሰማሉ፣ እልልታ ያሰማሉ። ንጉስ ሲገኝ በመካከላችን ላለው ለንጉሳችን ለእግዚአብሔር ለንጉሳችን ስለተገኘልን ስላለ በመካከላችን ለንጉሳችን የደስታ ድምፅ፣ የእልልታ ድምፅ፣ የምስጋና ድምፅ ለንጉሳችን ምን ማለት መሰላችሁ? እልል ማለት ሌላ ንጉስ የለም ማለት ነው። ሌላው ከዙፋኑ ተገልብጦ ይወድቃል። ንጉሳችን እግዚአብሔር በመካከላችን በክብር ይነግሳል። በእግዚአብሔር ጉባኤ የደስታ ድምፅ አለ፣ የደስታ ጩኸት አለ። ምንም እኮ አይደለም። የኳስ የሚደግፉ ሰዎች ኳስ የሚደግፉት ቡድን ጎል ሲያገባ ይጮሃሉ። ታውቃላችሁ፣ ይጮሃሉ። ሳይጠነቀቁ ነው የሚጮሁት። አይጠነቀቁላችሁም። እኛ ደግሞ ንጉሳችን እኮ በመካከላችን ተገኝቶልናል። የደስታ ጩኸት፣ የደስታ ድምፅ። ጠላት ምን አገኘች ይበል፣ ጠላት ምን አገኘ ይበል። ይሄ ጉባኤ ጠላት ምን አግኝቶ ነው ይበል። በመካከላችን ንጉሱ አለ። ምንም ችግር የለውም። እልል ብላችሁ ማታውቁ ራሱ ዝም ብላችሁ በሉ። እልልታ ይሙላባችሁ፣ የደስታ ድምፅ ይሙላባችሁ። ሰማይ እኮ በጩኸት የተሞላ ነው። ታውቃላችሁ፣ ራእይ ዮሐንስ ምዕራፍ 5 ቁጥር 11 ላይ ላይቭ ያስተላልፋል። የሰማይ አምልኮ ላይቭ ያስተላልፋል። ላይቭ ስትሪም አሁን እንደሚያስተላልፉት ዮሐንስ አየና ላይቭ አስተላለፈ ሰማይ ምን እንደሚመስል እና ምዕራፍ 5 ቁጥር 11 ላይ አየው አለ። ምን አየህ? በዙፋኑም በእንስሶቹ በሽማግሌዎቹ ዙሪያ ብዙ መላእክት አሉ አለ እና ድምፅ ደግሞ ሰማው አለ። ቁጥራቸው አላፋት ጊዜ አላፋት ነበር አለ። በጣም የሚገርም ነው። አላፍ ማለት 10,000 ማለት ነው። 10,000 ጊዜ 10,000 ደግሞ 100 ሚሊዮን ነው እና 1000 ጊዜ 1000 ነው አለ። ደግሞ 1000 ጊዜ 1000 ደግሞ ስንት ነው? 1 ሚሊዮን ነው አይደል? በአጠቃላይ 101 ሚሊዮን ማለት ነው። ይሄ ማለት እኔ ቆጥሯቸው አይመስለኝም ዮሐንስ አንድ መልአክ ገብርኤል ሚካኤል ምናምን ብሎ ሳይሆን በቃ ከአይኑ ከእይታው ውጭ ሆኑበት
ከቁጥር በዙበትና አስባችሁታል? ይሄ ሁሉ 101 ሚሊዮን ማለት የኢትዮጵያ ህዝብ ሁሉ ቢጮህ ሰምታችኋል? አስባችሁታል? እንደዛ የኢትዮጵያ ህዝብ ሁሉ ተሰብስቦ በአንድነት እንደዚህ ነው የሚሉት ደግሞ የትየለሌ ናቸው ለማለት ነው። 101 ሚሊዮን በቁጥር ራሱ ሰዱት። በቃ ዝም ብላችሁ አሁን እንዲገባን በቁጥር እንውሰድና 101 ሚሊዮን ተሰብስቦ በታላቅ ድምፅ የታረደው በግ ኃይልና ባለጸግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል። የታረደው በግ እንደዛ ነው የሚሉት። 101 ሚሊዮን ለታረደው በግ ኃይልና ባለጸግነት ጥበብና ብርታት ክብርና ምስጋና በረከትም ሊቀበል ይገባዋል። ይሄ በሰማይ በመላእክት በደስታ ጩኸት የሚመሰገነውን እግዚአብሔርን በደስታ አገልግሉት። ባለፈው ደጋግመን እንዳየነው እድል ስለሆነ አገልግሎት አይደል? እነዛ የይሁዳን ሹመት ለመተካት እጣ ከማውጣታቸው በፊት ብድግ ብሎ ያ ጴጥሮስ የሚባል ሰውዬ ታድሎ ነበር አለ። ይሁዳ ታድሎ ብቻ ሳይሆን ሹመትም አግኝቶ ነበር አለ። እና ለዛ ነው ጳውሎስ ታማኝ አድርጎ የሾመኝ አለ። ባለፈው ሳምንት ይህንን ተምረናል። እድል ስለሆነ ስለታደልን አይደለም ማገልገል። እዚህ እግራችን መርገጡ ራሱ እድል ነው። ሹመት ታውቃላችሁ አይደል? ችሎታ አይጠይቅም። የሿሚው በጎ ታውቃላችሁ። የሆነ ቦታ ስትሄዱ ተሿሚ ነው ካሏችሁ ስለ ችሎታው ሳይሆን የሚነግሯችሁ ስለ ሾመው ሰው ነው የሚነግሯችሁ። ኢትዮጵያ ውስጥም እንደዛ ነው አይደል እንዴ? እኛ ሹመት ነው ያገኘነው ስለተገባን አይደለም፣ ስለ ሾመን በቤቱ አገልጋዮች ያደረገን። በደስታ አገልግሉት። ቤተክርስቲያን የምትመሩ በደስታ አገልግሉት። ወንጌል የምታገለግሉ በደስታ አገልግሉት። ዛሬ እልልታ ያበዛሁት ለምንድን ነው? ደስታ ነው ይዤ የመጣሁት። እልልታ ነው ይዤ የመጣሁት። እናንተ ምንም ይዛችሁ መታችሁ ሊሆን ይችላል። ከቤት ስትመጡ ሐዘን ይዛችሁ መታችሁ ሊሆን ይችላል። ጭንቀት ይዛችሁ መታችሁ ሊሆን ይችላል። ደስ የማይል ነገር ሁኔታ ውስጥ እያለፋችሁ በዛው እንደው አልቀርም ዛሬስ ብላችሁ መታችሁ ሊሆን ይችላል። በቀደም ለታ ስጸልይ እንደዚህ አይነት ነገር አሰብኩ። አሁን የሆነ የሞላ ውሃ አለ አይደል? እና የሞላ ውሃ ውስጥ የሆነ ነገር ብትጨምሩ ምን ይሆናል? ይፈሳል። እና የሆነ ነገር ሞልቶባችሁ ብትመጡም ዛሬ እልልታ ሲገባባችሁ ያኛው ይፈሳል። ስለዚህ የሚተካ ነገር አለ። በደስታ አገልግሉት። የምትዘምሩ በደስታ ዘምሩለት። የምትጸልዩ በደስታ አገልግሉት። መሳሪያ የምትጫወቱ በደስታ አገልግሉት። ቃሉን የምታስተምሩ በደስታ አገልግሉት። ደህንነት የምታስተምሩ በደስታ አገልግሉት። ደቀ መዝሙር የምታስተምሩ በደስታ አገልግሉት። የምታስተዳድሩ በደስታ አገልግሉት። ፕሮግራም የምትመሩ በደስታ አገልግሉት። እረኞች በደስታ አገልግሉት። ሁለንተና አገልግሎት የምታገለግሉ በደስታ አገልግሉት። ቴክኖሎጂ የምታገለግሉ በደስታ አገልግሉት። ዲያቆናት በደስታ አገልግሉት። ልጆች የምታገለግሉ በደስታ አገልግሉት። በመስጠት የምታገለግሉ በደስታ አገልግሉት። ያልዘረዘርኩት ውስጥ ያላችሁም በደስታ አገልግሉት። የዘረዘርኩትም ውስጥ ያላችሁ በደስታ አገልግሉት። ሰው የሚያየውን አገልግሎት የምታገለግሉ በደስታ አገልግሉት። ሰው ሳያያችሁ የምታገለግሉም ደስ እያላችሁ አገልግሉት። እግዚአብሔርን በደስታ አገልግሉት።
በእውነት እግዚአብሔርን እያገለገሉ ማጉረምረም፣ እግዚአብሔርን በማማረር ማገልገል ትልቅ ኪሳራ ነው። እግዚአብሔርን ታውቃላችሁ አይደል? አንዳንድ ሰው የሚሰራበት መስሪያ ቤት ራሱ ትንሽ ከፍ ያለ ከሆነ ስለ መስሪያ ቤቱ ደስ ብሎት ነው የሚያወራው። እኔ በጣም ብዙ ሰዎች አገኛለሁ በስራ ምክንያት። አንዳንዶቹ ስለ መስሪያ ቤታቸውና ስለሚሰሩበት ፖዚሽን ለማውራት ሲቸኩሉ በደስታ እኔ እኮ እዚህ ቦታ ነው ተቀጥሬ መሰራው ይላሉ። እግዚአብሔርን፣ ንጉሱን እግዚአብሔርን፣ የነገስታት ንጉስ፣ የጌቶች ጌታ እግዚአብሔርንማ በደስታ አገልግሉ። በደስታ እስራኤል በጠላት የሚማረኩበት ዋነኛ ምክንያት ኃጢአት ነው እና ያ ደግሞ በአብዛኛው በእርግማኑ የንባብ ክፍል ውስጥ ተካቷል። የእርግማን የንባብ ክፍል ማለት እግዚአብሔር በረከትንም እርግማንንም በተመለከተ ማብራሪያ ሰጥቷቸዋል በሙሴ በኩል በዘዳግም 28 ላይ እና ቀላል የሚመስል እስራኤላውያን ለምርኮ የሚዳረጉበት አንዱ እርግማን ምን እንደሆነ ታውቃላችሁ? አስባችሁ ላታውቁ ትችላላችሁ። ምን ይላል? ቁጥር 47 ላይ ዘዳግም 28 ቁጥር 47 ላይ ይህንን ክፍል ባነበብኩ ጊዜ ሁሉ ድንግጥ ስለምል ነው ማነብላችሁ። ምን ይላል? በብልጽግና ጊዜ አምላክ እግዚአብሔርን በደስታና በሐሴት ስላላገለገልከው ምን ስላላገለገልከው አይደለም፣ በደስታና በሐሴት ስላላገለገልከው ይልና በረሃብና በጥም በርዛትና በከፋ ድህነት እግዚአብሔር የሚያስነሱብህን ጠላቶችህን ታገለግላለህ። በማጉረምረም ነው አይደል ማገልገል የፈለግከው? እልክልህና ጠላት እሱ ደግሞ አንገት ላይ የብረት ቀንበር ጭኖብህ በራብ በጥም እሱን ታገለግለዋለህ። ለምን? በደስታና በሐሴት ስላላገለገልከው። የሚገናኝ አይመስልም አይደል? ይኸውላችሁ እኮ እንኳን እግዚአብሔርና ንጉሥ አርጤክስስ ራሱ ፊት አጨፍግጋችሁ ቢሮ ብትገቡ አይቀበላችሁም። እንኳን እግዚአብሔር ንጉሥ አርጤክስስ ራሱ ፊታችሁን አጨፍግጋችሁ የወይን ጠጅ ብታቀብሉት ምን ሆናችኋል ይላቸዋል። ንጉሥ አርጤክስስ ማለት ነህምያ ተቀጥሮ የሚሰራበት ቤተ መንግሥት ውስጥ ያለው ንጉሥ ነው። ንጉሥ አርጤክስስ ነህምያ በልቡ በወገኖቹ ልብ ሐዘን ተሞልቶ በጸሎትና በጾም ከቆየ በኋላ ወደ ስራ ቢሮ ሲገባ ከንጉሱ ጋር ተገናኙ። ስራው ምንድን ነው? ለንጉሱ የወይን ጠጅ ቀምሶ ማቀበል ነው። በጣም የተከበረ ስራ ነው እና ምዕራፍ 2 ቁጥር 1 ላይ ነህምያ በንጉሱ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ እንደዚያ አርጌ ፊቴን አጨፍግጌ ሰጠሁት። ምን አለ ንጉሱ? ቀድሞ ግን በፊቱ ያለ ሐዘን እኖር ነበር አለ። ቀድሞ ንጉሱ ፊት በሐዘን መመላለስ አያስፈልግም። ንጉሱም ምን አለው? ሳትታመም ፊት ለምን አዘነ? ጤነኛ ነህ ወይ? መታከም አለብህ፣ ሆስፒታል መሄድ አለብህ እንጂ እንዴት በዚህ በጨፈገገ ፊት የወይን ጠጅ ታቀብለኛለህ አለው። ይሄ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እና የነህምያ ሪአክሽን ምንድን ነበር? እጅግ ብዙ አድርጌ ምን አልኩ? ፈራው። አይገርም? ለምንድን ነው የፈራው? እንዴ ንጉሥ ፊት እንደዛ አይኮንማ። አርጤክስስ ፊት እንደዛ እንትን ብለህ በህይወት ላይ ልትፈርድ ትችላለህ። እስር ቤት ሊያስገባ ይችላል፣ ሊያስገድልህም ይችላል። እና ፈራው አለ። ፈራው፣ እጅግ ፈራው። እኔ እምላችሁ እግዚአብሔር አንገታችንን ይቆርጠዋል እያልኩ አይደለም፣ ግን የምድር ንጉሥ ፊት ራሱ ጠብር ግፍ ብለን በደስታ በሐሴት በጩኸት ነው የምናገለግለው።
የምንጮ የምናመሰግነው የምናገለግለው የነገስታት ንጉስ የጌቶች ጌታ የሰማይ የምድር ፈጣሪ እግዚአብሔር አምላካችን ወዳጃችን አባታችን እግዚአብሔርን በደስታ አገልግሉት። በደስታ አገልግሉት። እኔ እኮ በጣም ብዙ ችግር ያለብኝ ሰው ነኝ። እግዚአብሔርን በደስታ አገልግሉት ሲባል አገልግሎት አልጋ በአልጋ ነው፣ ምንጣፍ በምንጣፍ ነው። እንደዛ ማለት አይደለም። ስለወደደን እድል ስለሰጠን ሹመት ስለሰጠን የማይገባን ስለተገባን ነው እግዚአብሔርን በደስታ የምናገለግለው። እዚህ ምድር ላይ ስለሌለን እየተንሳፈፍን ስለኖርን አይደለም። ሁላችንም በየቤታችን ያለብንን ቻሌንጅ እናውቃለን። ሁላችንም በመንሰራበት ቦታ ያለብንን ቻሌንጅ እናውቃለን። በኢኮኖሚ ያለብንን ቻሌንጅ እናውቃለን። በጤና ያለብንን ቻሌንጅ እናውቃለን። ግን እንደዛም ሆኖ ለልዑል ለእግዚአብሔር እያለን እናገለግለዋለን። እግዚአብሔርን በደስታ አገልግሉት። አሁን ቅድም ፋኒው ስትል ነበር ጳውሎስ በዚህ በእስራቴ ደስ ይለኛል ይባላል እንዴ? በዚህ በእስራቴ እጅግ ተሰብሬያለሁ፣ አዝኛለሁ፣ ተጎሳቆያለሁ ነው እንጂ የሚባለው በዚህ በእስራቴ የታሰርከው ለኢየሱስ ከሆነ ደስ ይላል። እግዚአብሔርን በደስታ ምን በሉት አገልግሉት። አንድ ጊዜ ሐዋርያትን ጠሩና እሱ በጣም የሚገርም ነው። ሐዋርያ ሥራ ምዕራፍ 5 ላይ ጠሩና አስጠነቀቋቸው። ሁለተኛ በዚህ ስም እንዳትናገሩ አሉና ከማስጠንቀቂያ ጋር ገረፏቸው ይላል። የአይሁድ ጅራፍ ቀላል እንዳይመስላችሁ። ገረፏቸው ሲባል ልክ ልጆቻችንን እቤት አንዳንድ ጊዜ እንደምንቀጣው የዛ ሰውየው ቀበቶውን አውልቆ በል ዙር ምናምን ብሎ ሁለቴ አይደለም። አይሁድ የሚገርፈው 40 ጊዜ ነው። ከጀመረ 40 ሳይሞላ አይለቅህም። ከጠመደህ ደግሞ 39 ላይ ያቆምና ከአንድ ይጀምራል። ጳውሎስ እንዳለ 40 ከመሙላቱ አንድ ሲጎል 3 ጊዜ ገረፉኝ ያለው ለዛ ነው። 40 ጅራፍ ጠጥተው ሲወጡ ምዕራፍ 5 ቁጥር 40 ላይ ሲወጡ ፈተዋቸው። ሁለተኛ በዚህ ስም እንዳትናገሩ ሲሏቸው እያዘኑ እያለቀሱ ጌታ ሆይ አንተ አይደለህም ወይ የጠራህን? ይሄ አገልግሎት ያንተ ፍቃድ አይደለም እንዴ እያሉ ከሸንጎ ወጡ ይላል። ቁጥር 41 ምን ይላል? እነሱ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ክብር ለኢየሱስ ይሁን። እኔ ስለ እሱ ስም ተገርፌ አለ ጴጥሮስ፣ ተገርፌ ስለ እሱ ስም ክብር እኮ ነው። ስለ ስሙ መገረፍ ክብር ነው ለኔ። አንድ ደካማ የሆነ ድንጉጥ ሰው ዝም ብሎ ሰይፍ አውጥቶ ጆሮ የሚቆርጥ ደግሞ ሲያሰኘው ደግሞ አንዲት አገልጋይ ፊት ይሄን ሰውዬ አላቀውም የሚል ሰውዬን አገልጋይ አድርጎ ደግሞ አሁን ለስሙ እንድገረፍ አደረገኝ እያሉ ወጡ። ደስ እያላቸው ወጡ። እልልታ የማበዛው ሆን ብዬ ነው። እሺ አበዛው እንዳትው፣ ገና አበዛዋለሁ። እሱ ስፐርጀን የሚባል አንድ ተወዳጅ ሰባኪ አለ። ምን ይላል? ተለምኖ የሚዋጋ ወታደር አይደለም ይላል። አስቡት እባክህን፣ ዛሬ ብቻ እችን መትረየስ ያዝ፣ እችን እንትን ታጠቅና ዛሬ ብቻ 3 ተኩሰ እባክህ ዛሬ ብቻ የሚባል ወታደር የለም። እንደዛ አይነት ወታደር ራሱ ሲባል አይምሯችሁ ላይ የሚመጣው ምን አይነት ነው? ቆፍጣና አገሩን የሚወድ ደስ ብሎ ጦር ሜዳ የሚሄድ ማለት ነው። ለማገልገል አንለመንም። እግዚአብሔርን በደስታ
አመስግኑት። የእሱ ወታደሮች ከሆንን በደስታ አገልግሉት እግዚአብሔርን። ደስታ የሌለበት አገልግሎትና ዘይት የጨረሰ ሞተር የሚያመሳስላቸው ነገር አለ። ዘይት የጨረሰ ሞተር ምን ይሆናል? ይነክሳል። ዘይት የጨረሰ ሞተር ይነክሳል። ሞተር ነከሰ ሲባል ሰምታችኋል? እኔ ቴክኒክ ፋራ ነኝ፣ በጣም አላውቅም። ግን ዘይት ነከሰ ሞተር ነከሰ ሲባል ሰምቻለሁ። ዘይት ያለቀበት ሞተር ይነክሳል። ደስታ የሌለበት እግዚአብሔርን ማገልገልም ይነክሳል። ይነክሳል፣ በእውነት ይነክሳል። አትሄዱም፣ ብዙ አትሄዱም። ይነክሳል። ስታክ ታደርጋላችሁ። ዛሬ የነከሱ አገልግሎቶች ስራ ይጀምራሉ። ለምን? የደስታ ዘይት ይፈስባቸዋል። ለምን? የምስጋና ዘይት ይፈስባቸዋል። ለምን? የእልልታ ዘይት ይፈስባቸዋል። እግዚአብሔርን በምን? በደስታ አገልግሉት። እግዚአብሔርን በምን በሉት? በደስታ አገልግሉት። መዝሙር 100 ቁጥር 2 እግዚአብሔርን በደስታ አገልግሉት። ሉቃስ 15 ስለ ሶስቱ መገኘቶች ጥንት ጊዜ ያገለገልኩ ይመስለኛል። የተገኘው በግ ታሪክ አለ እስከ ቁጥር 7፣ ቁጥር 8 እስከ 10 የተገኘው ሳንቲም ታሪክ አለ። ከዛ ደግሞ ከ11 ጀምሮ እስከ መጨረሻ 32 ቁጥር ይመስለኛል የተገኙት ልጆች ታሪክ አለ። የጠፋው በግ አይደለም። በጉ ጠፍቶም የነበረ ቢሆንም ተገኝቷል። የጠፋው በግ ስለሚባል ማለት ነው። ያው ሰው ስለሚቸክል ነው። የጠፋው ላይ ይቸክላል። የተገኘውን እንትና ያለው እና የተገኘው በግ አለ፣ የተገኘው ሳንቲም አለ፣ የተገኙት ልጆች አሉ። እኔ ዛሬ ስለ ሌሎቹ ሳይሆን ስለ ተገኙት ልጆች ነው የምናገረው። 2 ልጆች ናቸው የተገኙት። እግዚአብሔርን በደስታ ከማገልገል በእግዚአብሔር ቤት ውስጥ በደስታ ከመኖር ጋር በጣም ስለሚገናኝ ነው። 2ቱ ቀድመው የተገኘው በግና የተገኘው ሳንቲም፣ ሙሉ ክፍሉን ቤታችሁ አንብቡት። በጉ ጠፍቶ የተገኘው ከየት ነው? ከውጪ ነው የተገኘው። ውጪ ነው አይደል እንዴ? ሰፈር አይደለም፣ ውጪ ነው። እረኛው ሄዶ ፈልጎ ነው ያገኘው። ሳንቲሙስ ጠፍቶ የተገኘው የት ነው? ቤት ውስጥ ነው። መብራት አብርታ ቤቷን ጠርጋ ፈልጋ አገኘችው ይላል። ቤት ውስጥ ነው የጠረገችው። ጎረቤት አይደለም የጠረገችው፣ ደጃፍ አይደለም የጠረገችው። ትንሹ ልጅም ጠፍቶ የተገኘው ከሩቅ አገር ነው። እንደ በጉ ማለት ነው። ትልቁ ልጅ ደግሞ ጠፍቶ የተገኘው እንደ ሳንቲሙ ነው፣ ቤት ውስጥ ነው። ምዕራፍ 15 ሲጀምር ራሱ ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደሱ ይቀርቡ ነበረ። ፈሪሳውያንና ጻፎች ይህስ ኃጢአተኞችን ይቀበላል ከነሱም ጋር ይበላል ብለው እርስ በርሳቸው ምን አረጉ ይላል? አንጎራጎሩ ይላል። ለዚህ ማንጎራጎር የተሰጠ ምላሽ ነው 3ቱ መገኘቶች። እና እዚህም 2 ቡድኖች ነው ያሉት። የመጀመሪያው ቡድን 1 የቀራጮችና የኃጢአተኞች ቡድን ነው። ቀራጭ ማለት ግብር ሰብሳቢ ነው። በወቅቱ አይወደድም ነበር። የሮማውያን ወገን ነው ተብሎ ስለሚታሰብ በእስራኤላዊ አይወደድም፣ በሮማውያንም አይወደዱም። ስለዚህ እነሱ ወደ ኢየሱስ ይቀርቡ ነበር። ለምንድን ነበር የሚቀርቡት? ሊሰሙት ነበር የሚቀርቡት። ሊሰሙት ፈልገው ይቀርቡ ነበር። እነዚህ ልክ እንደ ትንሹ ልጅ አይነት ይመስላሉ። አካፍለኝ ብሎ የሄደውን አይነት ልጅ ይመስላሉ። እነዛ ፈሪሳውያን ደግሞ እነሱም ወደ ኢየሱስ ይቀርባሉ። ምን ሊያረጉ? ሊከሱ ነው የሚቀርቡት። ሊያንጎራጉሩ። ከኃጢአተኞች ጋር ትበላለህ፣ ይበላል። እንደ ትልቁ ልጅ ይመስላሉ። ትንሹ ልጅ አባቱን መጣና ቁጥር 12 ላይ አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው ይላል። የሚደርሰኝ ክፍል ማለት ነው ሕግ አለ። ዝም ብላ አትወርስም። ሲጀመር የምትወርሰው አባትህ ሲሞት ነው። በቁም ውርስ መካፈል በእውነት አባትህን ትልቅ ስድብ ነው የሰደብከው።
አንተ ለኔ በሕይወት እንዳለህ ራሱ አልቆጥርህም እንደማለት ነው። የሚደርሰኝን ክፍል ስጠኝ ሲለው ደግሞ የሚደርሰው ስንት ነው? 1/3 ነው የሚደርሰው በሕጉ መሰረት። በዘዳግም 21 ላይ ቁጥር 17 ላይ ሀብት ሲካፈል በኩሩ 2 እጥፍ ይውሰድ ይላል። ስለዚህ እቤት የቀረው 2/3 ወስዷል። የሄደው ደግሞ 1/3 ተካፍሏል። የሚገርመው በዚሁ ሕግ መሰረት አባቱ ምን ማለት ይችላል? አልሰጥህም ማለት ይችላል፣ መብቱ ነው። አባቱ አልሰጥህም ሲለው ልጁ አልሰማህም ቢለውስ? እምቢ ቢለው አባቱ እምቢ ሲል ልጁም እምቢ ቢል ቁጥር 18 ላይ እዚሁ ምዕራፍ 21 ዘዳግም ላይ ስለ ውርስ ከተናገረ በኋላ ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው እልከኛና አመፀኛ ልጅ ቢኖረው፣ ይሄ ልጅ ማለት እኮ ነው። እምቢ ሲለው እምቢ ቢል ቢያምፅ ምን ማድረግ ይችላል? ይቀጣዋል። ሲቀጣው እምቢ ቢልስ አባቱና እናቱ ይዘው ወዴት ይመጣሉ? ልጁን ወደ ከተማው ሽማግሌዎች። የከተማው ሽማግሌዎች ማለት በአይሁድ በኢየሩሳሌም ቅጥር ዙሪያ ባሉ በሮች ላይ ዳኝነት የሚሰጡ የአገሩ ሽማግሌዎች በየበሩ አሉ። ስለዚህ ወደዛ ይዘውት ይሄዱና በበር ወደ ተቀመጡት ሽማግሌዎች የሚለው ለዛ ነው። ይሄዱና የከተማውን ሽማግሌዎች እንደዚህ ይሏቸዋል ይላል ቁጥር 20 ላይ ይህ ልጃችን እልከኛና አመፀኛ ነው፣ ለቃላችን አይታዘዝም፣ ስስታምና ሰካራም ነው። መስከረ የጀመረው እዛው ከሆነ ማለት ነው ይሏቸዋል። ከዛ ሽማግሌዎቹ ሁለት ያስቡ። ቆይ እስቲ ከግራና ከቀኝኒ እስቲ ምስክር ይጠራ፣ እስቲ ፋይሉ ይከፈት፣ እስቲ ፋይሉ ይዘጋ ይሉ ምንድነው የሚያደርጉት? ቁጥር 21 ላይ የከተማውን ሰዎች ሁሉ ይሰበስቡና ምን ይላሉ? እስኪሞት ድረስ በድንጋይ ይውገሩት ይላሉ። ስባችሁታ? እስኪሞት ድረስ በድንጋይ ይውገሩት። ለምንድን ነው? እንዲህ ክፉን ነገር ከመካከል ታርቃለህ። እስራኤልም ሁሉ ሰምተው ምን ይላሉ? ይፈራሉ። አያ ምንድነው? ቶን እያስቀምጥ። ቶን ማለት ምንድነው? በህዝቡ ዘንድ ይሄ ነገር የሚያስከትለው ውጤት ምን ያህል አስከፊ እንደሆነ አንድ ስርዓት ትሰራለህ። ስለዚህ እናትና አባቱን እምቢ ማለት በርበሬ አይደለም የሚያሳጥነው። ምንድነው የሚያደርገው? ያስወግራል። ስለዚህ አባቱ ይህንን መብት ነው የተወው። አላስወገረውም፣ አልተከራከረውም፣ አካፈለው። የሚደርሰኝን አለ አካፈለው፣ ሄደ። ከጥቂት ቀን በኋላ ነው የሄደው ይላል ቁጥር 13 ላይ። ምናልባት ገንዘቡ ከብትም ከሆነ ተሸጦ ወደ ገንዘብ ተለውጦ እስኪካፈል ሊሆን ይችላል። ከብት እየነዳ ሄዳ አይመስለኝም፣ ገንዘቡን በተነ ስለሚል እና ትንሽ ጊዜ ጠበቀና ገንዘቡን ሰብስቦ ወደ የት ሄደ ይላል? ወደ ሩቅ አገር ሄደ። እዛው እስራኤል ውስጥ አይደለም የቀረው። ሩቅ አገር ማለት ወደ አሕዛብ ዘንድ ነው። አንዳንድ ሰው ሲጠፋ ጭልጥ ብሎ ነው የሚጠፋው፣ አታገኘውም። ሰፈር አይደለም የሚቀይረው፣ አገር ነው የሚቀይረው። ሩቅ አገር ሄደ ሰው። ይሄ ልጅ ሩቅ አገር ሄደ። ከእስራኤል ውጪ ከኪዳን ውጪ ወጣ። በቃ ሩቅ አገር ሄደ። እዛ ሄዶ ገንዘቡን እያባከነ ምን አረገ ይላል? በተነ ይላል። ያው እንደምታውቁት ገንዘብ ስትበትኑ ሰዎች ይከቧችኋል። የሚከቧችሁ ስለሚወዷችሁ ሳይሆን የምትበትኑትን ገንዘብ ለመሰብሰብ ነው። ምክንያቱም ገንዘቡን በትናችሁ ስትጨርሱ ይበተናሉ። እንደዛ ነው የሆነው። ይሄ ልጅ ሁሉን ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ። እሱም ይጨነቅ ጀመረ። ከሰረ፣ በትኖ ጨረሰ። ደግሞ መገጣጠሙ እሱ በትኖ ሲጨርስ አገሪቷ ላይ ጽኑ ረሃብ ሲከሰት፣ አምና ቢሆን ኖሮ ትንሽ ገንዘብ ቆጥቦ ያልፍ ነበር። አሁን ግን ገንዘቡም አልቋል፣ እሱ ከስሯል። አገሪቱም ምን ብላለች? ከስራለች። ችግሩ ከውስጥም ነው ከውጭም ነው። ተጠራርተው ይመጣሉ። አንዳንድ ጊዜ ችግሮች በጣም ይጨነቅ ጀመር ይላል። አያችሁ፣
ከዛ የደስታ ቤት ወጥቶ አንድ ቀን ስለ መብል አስቦ አያውቅም። ጠዋት ሲነሳ ቁርስ ጠረጴዛ ላይ ፏ ብሎ ሻዩ ምናምን ሁሉ ተፈልቶ የሚጠብቀው ልጅ ተጨነቀ። በጌታ በኢየሱስ ስም በጭንቀታችን ውስጥ አልፎ የሚገባ የእግዚአብሔር ደስታ ያገኛችሁ። በጭንቀት ውስጥ አልፎ የሚሄድ የእግዚአብሔር ደስታ ያገኛችሁ። ዛሬ እህቴን ያገኛት፣ ወንድሜን ያገኘው እና ይሄ ልጅ ሄዶ ቤት አልተከራየም። ቤት የሚከራይበት ገንዘብ የለውም። ሄዶ ምንድነው ያደረገው? ከአንዱ ጋር ተዳበለ ነው የሚለው ቁጥር 15 ላይ። ከአንዱ ጋር ተዳበለ ማለት እዛ አሕዛብ ሀገር ውስጥ በረንዳ ከማደር ብሎ ሄዶ አንዱ አሳድረኝ አለው። ይሄ ሰውዬ አሳደረውና ጠዋት ሲነሳ ጥርስ እዚህ ተኝቶ ማርፈድ እዚህ ቤት የለም። እዚህ ቤት ምግብ ለስራ ነው፣ ተነሳውጣ አለው። ሪያ እንዲያሰማራ ወደ ሜዳ ሰደደው ይላል። ዓለም ነፃ ስጦታ የላትም። አዳብላህ አትስምህም። ጠዋት አንከሽኩሻ ሪያ ጋር ነው የምትልክ። ሰይጣን ነፃ ስጦታ የለውም። አሳማ ጠብቃለሁ። ይሄ መቼም ለአይሁዳዊ የውርደት ውርደት ነው። እርኩስ እንስሳ ነው። አይነኩትም፣ ይጸየፉታል። በሕጉም የተጻፈም ነው። ደግሞ በጣም አስከፊውና አሳዛኙ ነገር ደግሞ ሪያዎቹ ከሚበሉት አሰር ሊጠግብ ይመኝ ነበር ይላል። ሪያ የሚበላው አሰር ማለት በድርቅ ጊዜ አንድ ቅጠል አለ፣ ፍሬ አለ፣ ለሪያዎች ምግብ ተብሎ ቅጠል የሚበላው ቅጠል የሪያ የሚሰጠውም አልነበረም ይላል። አያችሁ፣ ያ ሲሰጣቸው የነበሩ ሁሉ የሉም። አሁን የሉም። ሲሰጣቸው ይኖሩ የሉም። አሁን ይሄ ወሳኝ ሰዓት ላይ ቁጥር 17 ትልቅ የህይወት ለውጥ፣ ይሄ ተርኒንግ ፖይንት የሚባላል ህይወታችሁን ቀኝኋላ ዙር የሚያደርግ ወደ ልቡ ተመልሶ ይላል ቁጥር 17። ወደ አባት ቤት ከመመለስ በፊት ወደ ልብ መመለስ አለብን። ወደ ልቡ ተመልሶ ምን ማሰብ ጀመረ? ከበደ ትዝ አለው። ከበደ ማለት አባቱ ቤት ባሪያ አገልጋይ ነው። ከበደ ምንድነው የሚለው የነበረው? አረ ብላ ሲባል ጠግቤያለሁ፣ አረ ምግብ ማስተረፍ እዚህ ቤት ክልክል ነው፣ እኔ እንግዲህ ጠግቤያለሁ አያገባኝም ይል ነበር። ከበደ ትዝ አለው፣ ውልብ አለበት በአይነ ህሊናው። ለዛ ነው ምንድነው ያለው? በአባቴ ቤት እኮ ሙያተኞች ስንት ትርፍ እንጀራ ገበታ እንደው አረ ምግብ ጦር ነው፣ አረ ጦር ነው ምን አረ ምግብ ጦር ነው አይደፋም፣ እኔ እንግዲህ ጠግብ የት ላስገባው የሚሉ ከበደ በቀለች እነሳ ሁሉ ባሪያዎቹ እዛ የነበሩት ትዝ አሉት። ከዛ ተነስቼ ወደ አባቴ ቤት እሄዳለሁ አለ ቁጥር 18 ላይ። ተነስቼ እኔ ያዳበለውን ሰውዬ ሄዶ የተሰናበተው አይመስለኝም፣ አልተጻፈም። ራያዎቹን ምን እንዳደረጋቸው አሳማዎቹን አላቅም። ወደ አባቴ እሄዳለሁ እና እዛ ሆኖ እዛ እረኝነት አሳማ እረኝነት ላይ ሆኖ እንደዚህ አለ፣ አባቴ ሆይ አለ። አባቴ ሆይ ያለው እዛ እኮ ነው። አባቱ ቤት እኮ አልሄድም፣ እዛ ሆኖ እኮ ነው። አባቴ ሆይ በሰማይና በፊት በደልሁ አለ። በደልሁ በሰማይ ማለት ያው እግዚአብሔር ለማለት ነው። ምክንያቱም አይሁድ በሰማይ የሰማይ አምላክ ማለት የጀመሩት መቼ ነው? በባቢሎን ምርኮ ነው። ምክንያቱም ቤተ መቅደስ የለም። ከዛ ቀና ሲሉ ሰማይ አለ። አይ የዚህ ሰማይ ፈጣሪ የኛ አምላክ ነው አሉና የሰማይ አምላክ አሉ። ከዛ የሰማይ አምላክ ይባላል። ይሄ ሰውዬ የሄደው ይሄ ልጅ የሄደው የት ነው? አሕዛብ ምድር ነው። አሕዛብ ምድር ኪዳን የለም፣ ቤተ መቅደስ የለም፣ ሰማይ ግን አለ። ሰማይ በድያለሁ፣ እግዚአብሔር የሰማይ አምላክ አንተን በድያለሁ፣ አባቴንም በድያለሁ አለ። አንድ ሁለተኛ በፊት ልጅ ልባል አይገባኝም አለ። አሁንም አባቱ ጋር አልደረሰም። ሶስተኛ ከሙያተኞቼ እንደ አንዱ አድርገኝ እለዋለሁ አለ። ምን እያለ? ሶስት ነገሮች እያሰላሰለ ነው የሚሄደው። አንደኛ በሰማይና በፊት በድያለሁ፣ ሁለተኛ
ልጅ ልባል አይገባኝም። ሶስተኛ ከባሪያዎች አንዱ አድርገኝ እያለ እነዚህን ሶስት ነገሮች እያሰላሰለ ሲሄድ ተነስቶ ወደ አባቱ ሲመጣ ቁጥር 20 አባቱ ገና ሩቅ ሳለ አየውና ምን አለለት? አዘነለት። ከዛስ ሮጦ አንገቱን አቀፈውና ሳመው። ሃሌሉያ! ከሩቅ ገና እንደዚህ አይነት ልጅ የቆሸሸ ልጅ ሲሄድ እንደዚህ አይደለም የተራመደው። በጣም በብዙ ፓሽን ሄዶ እንዴት ሀብታም እንደሚሆን እንዴት እንደሚሳካለት ያሰበ ሲሄድ ኮራ ብሎ ነው ሄደው። አሁን ግን ኩምሽሽ ብሎ ሲመጣ ራሱ አወቀው። አባቱ አወቀው። ጠውልጎ አወቀው። ጠውልገሽ ያውቅሻል፣ ጠውልጌ ያውቀኛል፣ ደክሜ ያውቀኛል፣ ደክሜ ክልውስ ስል ያያኛል፣ ያቀኛል፣ ለይቶ ያውቀ። ይሄ ልጄ ነው አለ። ይሄ ልጄ ነው። ይሄ ሮጠ ከነ አሳማነቱ አቀፈው። አሳማ ልብሱን ያስቀየረው ቆይ ከሻወር በኋላ እንሳሳማለን አላለው። ጥምጥም ብሎ አቀፈው። ከነ ቆሻሻችን፣ ከነ ኃጢአታችን፣ ከነ በደላችን አቅፎ የተቀበለን ንጉሳችን፣ አባታችን እያሰላሰለ የመጣው ምን እላለሁ ብሎ ነው። ሰማይና አንተን በድያለሁ አንደኛ። ሁለተኛስ ልጅ ልባል አይገባኝም። ሶስተኛስ ከባሪያዎች አንዱ አድርገኝ እያለ እያሰላሰለ መጣና አባቱ ቅፍ ሲያደርገው ስንቱን ነው የተናገረው? ስንቱን ነው የተናገረው? ሰምታችሁታል? ስንቱን ነው የተናገረው? ሁለቱን ነው የተናገረው። በሰማይና አንተን አባቴን በድያለሁ ብሏል። ልክ ነው አይደል? ቁጥር 21 ላይ ብሏል። ሲያሰላስለው ነበረ። ልክ ነው። ሰማይንም አባቱንም በድሏል። ልክ ነው። ሁለተኛስ ልጅ ልባል አይገባኝም። ይሄም ልክ ነው። ምክንያቱም ማናችንም ስለተገባን ልጁ አልሆንም። እድል ስላገኘን ነው ልጁ የሆን ነው። ይሄም ልክ ነው። ባሪያ አድርገኝ ግን የስህተት ትምህርት ነው። እሱም ረስቶታል። የአባቱ እቅፍ ባሪያ አድርገኝን አስረሳው። ባርነት የሚያስረሳ የእግዚአብሔር እቅፍ፣ የአባታችን እቅፍ። አሁን ምን እንዳሉ ታውቃላችሁ? በቃ አሁን ደስታ ነው አለ። እዚህ ቤት ደስታ ነው። የተሻለ ልብስ አምጡለት። ቀለበት ያው ኪዳን ነው። ከእንግዲህ በኋላ እንለያይም አለ። ቀለበትም አደረገለት። ጫማ ተቀየረለት። ፍሪዳ መጣ። ረዱ እንብላ፣ ደስ ይበለን፣ ደስ ይበለን። ይሄ ቤት የደስታ ቤት ነው። ይሄ ቤት እግዚአብሔርን በደስታ የምናገለግልበት ቤት ነው። ይሄ ቤት አባታችንን በደስታ የተቀበለንን አባታችንን ያቀፈንን አባታችንን በደስታ የምናገለግልበት ቤት ነው። በደስታ በፈንጠዝያ ልጄ ሞቶ ነበር ሕያው ሆኗል። ሞት ነው። አሳማ እየሸተትክ ከመንጣት የበለጠ ሞት የለም። አሁን ግን ሕያው አድጎሃል። ከአውሬ ጋር አንዱ አውሬ ነጥቆ ሊወስድህ ይችል ነበር። እዛ ሜዳ ላይ ጠብቆ እዚያ ያደረሰን ደስ ይላቸው። እስቲ ደስ ይላቸው ጀመር በሉ። አይ አላላችሁም። ደስ ይላቸው ጀመር በሉ። አይ እንዲጀምራችሁ እኮ ነው። እስቲ ደስ ይላቸው ጀመር በሉ። እዚሁ እኮ ጥቅሱ ላይ ስላለ ነው። እስቲ ደስ ይላቸው ጀመር በሉ። እግዚአብሔርን ደስ እያለን ማገልገል ይጀምራል። በደስታ ማገልገል ይጀምራል። የማይመች ነገር አለ። የማይመች ሁኔታ ውስጥ ነው የምናልፈው። ቤታችን ጥሩ ነገር የለም፣ ግን እየሳቅን ማለት አርቲፊሻል ሳቅ አይደለም እንስቀው። የምር ክትክት እያልን በደስታ በሐሴት አዳኛችንን እናገለግለዋለን። ሌላው ታላቁ ልጅ ሩቅ ሀገር አይደለም እሱ የሄደው፣ እርሻ ቦታ ነበር ይላል። እርሻ ቦታ ነበር። እርሻ
እና ሲመጣ እዛ ቤት ብዙ ምርኮ እንዳገኘ ሰው የሚል መዝሙር ይዘመራል። ተዘምሮ አያውቅም። እዛ ቤት መዝሙር ተዘምሮ አያውቅም። ብዙ ምርኮ እንዳገኘ ሰው ይባላል። ይሄ ልጅ ከሄደ ጀምሮ ቤቱ የሐዘን ድባብ አለበት። ጩኸት የለም፣ ጸጥ ያለ ነው። ዛሬ ምን ተገኘ አለ። ምንድነው ምሰማው አለ። ሳልገባ ነው ማጣራው አለ። ከብላቴናዎቹ አንዱን ጠርቶ ምንድነው? እናንተ ቤት ሲዘመር ምንድነው ይባላል? ገብተ መዘመር ነው እንጂ ምንም ይሁን ክፋት የለውም። ለቅሶ ቤት አትሂድ እንጂ ለቅሶ ሲያለቅሱ አትስማ እንጂ ሲዘምሩ ከሰማ ገብተህ አቅልጥ እንጂ ምንድነው ደግሞ ምንድነው አይባልም እንዴ? መዝሙር ነው፣ ገብተህ መዘመር ነው እንጂ ምንድነው እሱ አለ። ምንድነው እሱ ሲል ወንድም መጥቷል አለ። ያ ብላቴና ወንድም መጥቷል፣ አባትህ ደግሞ በደና ስላገኘው አለ። ይሄ በጣም ብልጥ ልጅ ነው። አይኑ ሳይጠፋ እጁ ሳይሰበር እግሩ ሳይቆረጥ ከነሙሉ አካሉ ተንከራቶ ቢመጣም አሳማ ቢልም ጆሮ እየሰማ አንዱ ጆሮ ግንዱን ብሎ ሳይጥለው ሳይፈነከት መጥቷል። በደና ስለመጣ አባትህ ደስ ብሎት ፍሪዳ አረዳለ። ሃሌሉያ ሃሌሉያ ሃሌሉያ። እንደዛ ሲል ተቆጣ አለ። ተቆጣ አልገባም አለ። ቁጥር 28 ላይ አልገባም፣ እዚህ ቤት አልገባትም። ይኸው ሩቅ አገርም ሄደህ አልገባም ብትል፣ ጎረቤትም ሆነ በርም ላይ ሆነ አልገባም ብትል፣ እቤት ካልገባህ መከራህን ነው የምትል። ሁለቱም መጥፋት ነው። የጠፋህበት ቦታ ነው እንጂ ሁለቱም መጥፋት። አልገባም። አንዳንድ አኩራፊዎች ዛሬ በጌታ በኢየሱስ ስም የደስታ መንፈስ ያገኛቸው። አላገለግልም አይባልም። እግዚአብሔርን በደስታ አገልግሉት። እስቲ እግዚአብሔርን በሉ፣ በደስታ አገልግሉት። የማይመች አልተመቸውም እኮ በእርግጥ ምን እንዳልተመቸው ተናግሯል። ልጁ በግልጽ ተናግሯል። ግን የኩርፊያ መንፈስ ወጋው የሚሉ ልጆች አሉ ሲሰብኩ አገልጋዮች። እኔም ወጋው። ኩርፊያ ምንም አያደርግልንም። አኮረፈ፣ ለምቦጩን ዘረጋ ነው የሚባለው። እንደዚህ ብሎ አልገባም። አባቱ ወጣ ይላል። አንብባችሁታል? ይህ ምን አይነት ለዛኛውም እየወጣ ሲሮጥ ለዚህኛውም እየወጣ ለሁሉ እንደሮጠ ለዛኛውም ሮጦ ለዚህኛውም አልገባም አላው ጥራው አይልም እንዴ? አባቱ ወጣ ሊያናግረው ወጣ ብቻ አይደለም ለመነው ይላል። ለመነው ወጥቶ አረባክህ አረ ይሄን ደስታ ታበላሽ። አንዳንድ ሰው አለ በትልቅ ደስታ ውስጥ ፊቱን አኮፍስሶ አጨፍግጎ የሚረብሽ ሰው። አረ ይሄን ደስታ ይሄ የማይገኝ ቀን ነው እባክህ ለመነው። አልሰማህም አለው። አልሰማህም አንደኛ አለ ለምን ለኔ አልተደረገልኝም አለ። ቁጥር 29 እሱ ግን መልሶ አባቱን ኖ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዛትህ ከቶ አልተላለፍኩም። እንደምን ተገዝቻለሁ? አረ አይባልም። እንደ ባሪያ ተገዝቻለሁ ይባላል። አባቴ ቤት እየኖርክ ማን እንደ ባሪያ ተገዛልኝ አለ? እንደ ባሪያ ተገዝቼልሃለሁ። ለኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልሰጠኸኝም። ማጉረምረም በኢየሱስ ስም ከህዝቡ ላይ ይነሳ። በኢየሱስ ስም ይነሳ። አረ ያ ፓስተር ቴዲ ማጉረምረም እባብ ይጠራል ይላል። መልክ እኮ ነው። ለእስራኤላውያን ሲያጉረመርሙ እግዚአብሔር እባብ ጠራባቸው አይደል? እባብ ነው የምታበዡ እህቴ። ደስ ይበላችሁ። እግዚአብሔርን በማገልገል ደስ ይበለን። እና ይሄ ማጉረም ነው። አልተደረገልኝም አለ። አልተደረገልኝም። ሌላው አልተደረገልኝም ብቻ አይደለም። ሁለተኛ ደግሞ ለምን ለሱ ተደረገለታል?
እነዚህ ሁለቱም መንፈሶች በኢየሱስ ስም ይመቱ። ነገር ግን አለ ቁጥር 30 ላይ ገንዘብህን ከጓለሞታሽ ጋር በልቶ ይህ ልጅ በመጣ ጊዜ የሰባ ፍሪዳ አረድህለት። አላረድህልኝም፣ አረድህለት። ቅናት መንፈስ ይባላል። ለምን አረድክለት? ደግሞ ምንድነው የሚለው? ገንዘብህን። በነገራችን ላይ ገንዘቡ አይደለም ተካፍሏል፣ የልጁ ገንዘብ ነው በሕጉ መሰረት። ገንዘብህን ሲያነካካ እኮ ነው አንዳንድ ሰው ከጓለሞታሽ ጋር በልቶ። ማን እንደነገረው አላውቅም፣ ከላይ አልተጻፈም። ገንዘቡንም ከጓለሞታሽ ጋር በላ አይል ያን ገንዘቡን በተነኑ። ጋለሞታ ማን እንደነገረው፣ የትኛው ፌስቡክ ላይ ተለጥፎ እንዳነበበ፣ የትኛው ቲክቶክ አካውንት ላይ እንዳየው ማቀው ነገር የለም። ተነሳና ብድግ ብሎ ከጓለሞታ ጋር ነው የኖረው አለ። በቃ ልጁ አለ። ጨርሶ ሲመጣ ጨመርክለት። አባቱ ምን እንዳለ ልንገራችሁ። ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለኔ የሆነው ሁሉ ያንተ ነው። አንተ ስለ አንድ ፍየል ስለ አንድ የበግ ግልገል ነው እንዴ የምታወራው? የኔ የሆነው ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐ እንድናደርግ ይገባናል አለ አባትየው። ያጁ አራውን በደስታ አብረን የምንኖርበት ጊዜ ነው እንዴ? በደስታ አገልግለኝ፣ እንደ ባሪያ አታገልግለኝ። እንደ ባሪያ አታገልግለኝ ማለት ለሱ ባሪያ አይደለንም፣ ለሱ አንገዛ ማለት አይደለም። ግን የምናገለግለው በደስታ ነው። እግዚአብሔር በደስታ የሚገለገል አምላክ ነው። እግዚአብሔር ደስ ይበለን አሉ። አንድ ጊዜ ፓስተር ሲናገር ሰምቻለሁ። የሆነ ሰው ተጋብዞ መጥቶ ተካፍሎ ፕሮግራም የሆነ ቤተክርስቲያን እንዴት ነው ፕሮግራሙ ብሎ ጠይቆት መሰለኝ፣ እንዲህ ካረሳው ካልተሳሳትኩኝ ምን አለ፣ እንደ ዛሬዎቹ ኳየር በጣም ፈገግ ያለ ፊት አልነበረም የዛን ቀን። እነዛ ኳየሮች ግን ምን ነክቷቸው ነው እንደዛ እዝን ብለው ጭፍግግ ብለው እንደው ሲዘምሩ የነበረው አሉ። ጌታ ያድነናል። ጌታ ያድነናል። ለሱ በደስታ እግዚአብሔርን በደስታ አገልግሉት። እንዴት በደስታ እንደምናገለግለውና ለምን በደስታ እንደምናገለግለው መዝሙር 100 ላይ ስለሚነግረን እሱን ነግሬያችሁ ጨርሳለሁ። ወደ ጌታ እራት ስለምንሄድ ብዙ ጊዜ አልወስድም። እንዴት ቢባል ቁጥር 4 በምስጋና ወደ ደጆቹ በውዳሴ ወደ አደባባዮቹ ግቡ፣ አመስግኑት፣ ስሙንም ምን በሉ ባርኩ። ይሄ የማህበር ጥሪ ነው። በነገራችን ላይ አገልግሎት ስለሆነ አገልግሎት ከእግዚአብሔር ጋር ብቻ ሳይሆን ከሰው ጋርም ስለሚያነካካ አንዳንድ ሰው አልነካካም ብለሽ ልታገለግይ አትችይም። መቼም ቢሆን በአንድ ላይ በህብረት በኮይኖኒያ ምን በሉ ግቡ ነው የሚለው። ግቡ። ይሄ ራሱ እኮ ይውላችሁ ልዩ ልዩ አድርጎ ነው የሰበሰበን እግዚአብሔር። እዚህ ቤት ሲሰበስበን ልዩ ልዩ፣ አሁን እኔ በዘር በቋንቋ በምናምን አይደለም እላችሁ፣ በእግዚአብሔር ስጦታ ራሱ በስጦታው ራሱ ልዩ ልዩ አድርጎ ነው እንኳን ልዩ ልዩ አድርጎ ሰበሰበን። አሁን ይውላችሁ ኳስ ሜዳ ላይ ሁሉም በረኛ ይሆናል እንዴ? እኔ ኳስ ሜዳ ማህይም ነኝ፣ ግን ሁሉም በረኛ ሊሆን አይችልም። ኳስ ጨዋታ አይሆንማ እንደዛ። እሺ ቢሮ ውስጥ ሁሉም ማናጀር ከሆነ ማን ነው ማኔጅ የሚያደርጉት? አይሆንም። ሁሉም ሂሳብ ሰራተኛ ከሆነ ይታኮሳሉ። አይሆንም። የተለያዩ ሰዎች ተሰብስበው ነው ቢሮ ውስጥ የሚሰሩት። የተለያዩ ሰዎች ተሰብስበው ነው የሚጫወቱት። የተለያየ ችሎታ ያላቸው የተለያየ አቅም ያላቸው ሰዎች ተቀናይተው ነው ኳስ የሚጫወቱት ወይም ስፖርት የሚጫወቱት። የኛ ጌታ የሰበሰበን ውበታችን በአንድ ላይ
ግቡ የተባልነው ለዛ ነው። በምስጋና በአንድ ላይ የምንገባበት ምክንያት የተለያየ አድርጎ ነው። አንዳንዶቻችንን ዲያቆናት አድርጎ አሁን ሁሉም ዲያቆን ቢሆን ማንን ልታሰናግድ ነው? ትጣላላችሁ። ሁሉም እረኛ ቢሆን እርስ በርስ አንዳችሁን ካላገዳችሁ ምንድን ነው የሚሆነው? ሁሉም መሪ መሆን አይችልም። እያንዳንዱ በአንዱ አካል ብዙ ብልቶች እንዳሉ እነዚህ ብልቶች አንድ ተግባር እንደሌላቸው ሁሉ ያለው ጳውሎስ ለዛ ነው ለሮሜ ሲጽፍላቸው ምዕራፍ 12 ቁጥር 4 ላይ እንዲሁ እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን። አያችሁ፣ አንድ አካል ሆነን ብዙዎች ሆነን ነው የምንኖረው። እንደዚህ ስንሆን እንደተሰጠን ጸጋ የተለያዩ ስጦታዎች አሉን የሚለው ጳውሎስ ይህን ማወቅ አለብን። ስለዚህ በውዳሴ ወደ እግዚአብሔር አደባባይ ስንገባ በእኛ አውድ ወደ ቤተ ክርስቲያን ስንመጣ ስንሰበሰብ እናመስግነው፣ ስሙን እንባርከው። በአንድ ላይ በአንድነት የተለያየ አድርጎ በክርስቶስ አንድ አካል አድርጎ ስላገናኘን እናመስግነው፣ ስሙን እንባርከው። እዚህ እኮ አይደለም መተን ገና ልንመጣ ስንል ዳዊት ይሄ አይደለም፣ ይሄ የከበረ የክርስቶስ ቤተ ክርስቲያን ነው። ቤተ መቅደስ የብሉይ ኪዳኑ ቤተ መቅደስ ጋር እንኳን ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብሏል። ሲሄድ አይደለም ደስ ያለው፣ ገና ቤተ መቅደስ አትሄድም ሲባል ሳቅ ይለዋል። ሲገባማ ምን እንደሚሆን አላውቅም። በደስታ ወደ አደባባዮቹ እንገባለን። በምስጋና ወደ አደባባዮቹ እንገባለን። በደስታ እናገለግለዋለን። በደስታ እናመልከዋለን። በደስታ ስሙን እንባርከዋለን። ለምንድን ነው ቁጥር 3 እና ቁጥር 5ን ዝም ብዬ አንብቤ ነው የሚጨርሰው? ትንሽ ነገር ብቻ ነው የምናገረው። እግዚአብሔር አምላክ መሆኑን እወቁ። እሱ ፈጠረን፣ እኛ የእርሱ ነን። እኛ ሕዝቡ የማሰማሪያው በጎች ነን። እግዚአብሔር ቸር፣ ምሕረቱ ለዘላለም ነውና ታማኝነቱም ከትውልድ እስከ ትውልድ ነው። ለምንድን ነው በደስታ የምታገለግሉት ካላችሁ፣ አምላክ ስለሆነ ነው። እስቲ አምላክ ነው በሉ። አያችሁ፣ ብዙ አማልክት አሉ በእስራኤል ብዙ። አንዱ ባይል ይባላል፣ አንዱ አስታሮት ይባላል። በጣም ብዙ ጣዖቶች፣ ብዙ አምላክ ተብዬዎች አሉ። እነሱ ሁሉ ፊት የሚያስዋጭሩ ናቸው። የራስህን ደም ነው የሚፈልጉት። አይት እዚህ ላቸዋል። የባይል ካህናት ከኤልያስ ጋር በተፎካከሩ ጊዜ ይቧጭሩ ነበር አይደል እንዴ? ይቧጭሩ ነበር። እሱ ግን ስለኛ ስጋውን የቆረሰ ነው። አያችሁ፣ የኛን ስጋ እየቆረስን እንድናመሰግነው ሳይሆን ስጋውን ቆርሶ የሱ ያደረገን አምላካችን ስለሆነ እናመስግነው፣ በደስታ እናገልግለው። አምላክ ነው እሱ፣ ይገባዋል። አምላክ ነው። በሰማይ መላእክት እንደዛ ነው የሚሉት፣ ይገባዋል የሚሉት አምላክ ስለሆነ ስለፈጠረን ይሄን አንደበት የሰራው እሱ ነው። ይሄን እጅ የሰራው እሱ ነው። ይሄን እግር የሰራው እሱ ነው። ይሄን ጆሮ የሰራው እሱ ነው። ይሄን አይን የሰራው እሱ ነው። እነዚህን ጸጉሮች የተከላቸው እሱ ነው። እንዴት በዚህ ፉንጋ አፍንጫሽ ታገለግኛለሽ አይልም። በደስታ አገልግሎት። እሱ ነው የሰራው፣ እሱ ነው የፈጠረን፣ እሱ ነው እንደዚህ ያደረገን፣ እሱ ነው ያስዋበን፣ እሱ ነው የሱ አደረገን። እሱ ፈጥሮናል፣ እኛን ደግሞ ሁለተኛ አድርጎ ፈጥሮናል፣ አዲስ ፍጥረት አድርጎ ፈጥሮናል። ስለዚህ እናመስግነው፣ በደስታ እናገልግለው። ህዝቡ ስላደረገን፣ የሱ በጎች ስላደረገን እሱ እረኛችን ስለሆነ በለመለመ መስክ ስለሚያሳድረን በረፍቱ ዘንድ ስለሚመራን የሚያሳጣን ስለሌለ ነፍሳችንን ስለሚመልሳት በትሩና ምርኩዙ ስለሚያጽናኑን እናመስግነው። በደስታ እናገልግለው እግዚአብሔርን። በደስታ እናገልግለው። የሱ ስለሆነን ይላል፣ የራሱ ስላደረገን እግዚአብሔርን በደስታ እናገልግለው።
ቸር ስለሆነ ይላል። ደግሞ የመጨረሻው ቁጥር ላይ ቸር ስለሆነ መልካም ስለሆነ። አረኛ ያላየነው ቸርነት የለም ወገኖቼ። ብዙ መልካምነት አይተናል። እንደዘመርነው መልካም ለኛ መልካም ነው። እግዚአብሔር መልካም ነው። በጣም ቸር ነው። ቸር ነው። ልባቸው ለቀና ለእስራኤል ቸር ነው ይላል ዳዊት። እኛ ልባችን ስለቀና አይደለም፣ በዚሁ ጠማማ ልባችን ቸርነቱን ያየን ሰዎች ነን። ቸር ነው እሱ። ቸር ስለሆነ ቸርነቱን የቀመሰ እንደዛ አለ ጴጥሮስ። እንደዛ አለ በእውነት ቸር መሆኑን ቀምሳችሁ ከሆነ አለ ቸርነቱን ያልቀመሳለን እዚህ ቤት እዚህ ቆሞ የሚናገረው ሰውዬ ብዙ ቸርነት ስለተደረገለት እኮ ነው የሚናገረው። ማን ነው ቸርነቱን ያልቀመሰ? ከሱ እጅ ያልቀመሰ አለ እንዴ? እጁን ያላያለ እንዴ? እሱ ቸር ስለሆነ ድክምክም ሲል ሲደብራችሁ ራሱ ቸር ነው በሉ። ወቅ ተነሱና ቸር ነው። ክብብስ ያደርጋችሁ ከዛም ከዚህም ሲጣደፍ ነገሩ በዛም በዚህም በውጭም በውስጥም ሲመጣ እግዚአብሔር ቸር ነው። ቸር ነው። ቸር ነው። ምሕረቱ ለዘላለም ስለሆነ ቸር ስለው ምሕረት በቃ ምሕረቱን ማሰብ ነው። በነገራችን ላይ አገልግሎት የኛ ጥሩነት፣ የኛ አሪፍነት፣ የኛ ምሁርነት ውጤት አይደለም። ጳውሎስ ምን እንዳለ ታውቃላችሁ? እንደዚህ ካሰባችሁት አገልግሎትን ወዲያው ነው የምትታክቱት። አገልግሎት ውስጥ ብዙ አታካች እና የሚያደክሙ ነገሮች አሉ። ግን ጳውሎስ እንደዚህ አለ። አንድ ቀን ብድግ አለና 2 ቆሮንቶስ ምዕራፍ 4 ላይ ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም አለ። እንዴ አገልግሎት ላይ አንታክትም አለ። ለምን? ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አለ። ይህ አገልግሎት የተሰጠን በምኑ መጠን ነው? በእኛ ጥሩነት መጠን አይደለም፣ በምሕረቱ መጠን። ስለዚህ አንታክትም ማለት በእንግሊዘኛ ላይ እንደውም ምንድነው የሚለው? ዊ ፌንት ኖት። ምን ማለት ነው? ፌንት አንነቅልም ማለት ነው። ፌንት መንቀል ታውቃላችሁ? ይሻታ ፌንት መንቀል። አንዳንድ ፌንት የሚያስነቅሉ ነገር ይገጥምሻል። የዛን ጊዜ እንደ ምሕረቱ መጠን ብለሽ ብድግ ማለት ነው። አልታክትም። ለምን? እንደ ምሕረቱ መጠን በደስታ አገለግለዋለሁ። እግዚአብሔርን በደስታ አገለግለዋለሁ። ለምን? ይሄን አገልግሎት የሰጠኝ እንደ ምሕረቱ መጠን ነው። እንደ ምሕረቱ መጠን ነው። ስለ ምሕረቱ መጨረሻ ምን ይላል? ታማኝ ስለሆነ፣ ታማኝነቱ ደግሞ ለልጅ ስለሆነ፣ ለዘላለም ስለሆነ፣ ታማኝ ስለሆነ አገልጋይ የሆንሽው በጣም ታማኝ የተባልሽውን ሁሉ ስለምታረጊ፣ እዚህ ሂድ ስትባል ስለምትሄድ፣ ቁም ስትባል ስለምትቆም፣ ቁጭ በል ስትባሉ አርጉ። ግን ለዛ አይደለም። በጣም እንዴት አይነት ታማኝ ሰው አገኘው ብሎ አይደለም። ልወጥወጥ እንላለን፣ እሱ ግን ታማኝ ነው። ዝብርቅርቅ ይልብናል፣ እሱ ግን ታማኝ ነው። በታማኝነቱ ያቆመን፣ አገልጋዮቹ ያደረገን፣ በታማኝነቱ በዘላለማዊ ታማኝነቱ የያዘን እግዚአብሔርን በምን? በደስታ አገልግሉት። እግዚአብሔርን በምን? በደስታ አገልግሉት። በፍስሐ ዝማሬ ፊቱ ቅረቡ፣ ምድር ሁሉ ለእግዚአብሔር እልል በሉ። ሲቆመን እልል እንበል። በደንብ እልል እንበል። ለምን መሰላችሁ? ዛሬ እኔ ደስታ ነው ይዤ የመጣሁት፣ እልልታ ነው ይዤ የመጣሁት።